የሰው ልጅ ለእግዚአብሔር ብቸኛ ሊሰጠው የሚችለው ትልቁ ነገር አምልኮ ይባላል። አምልኮ የሚለው ወርድ ራሱ እኮ አምላክ የሚል የተሰወረ ውስጡ ቃል አለ። አምላክ ስለሆነ የእግዚአብሔር ባህሪ መመለክ ነው የሚፈልገው። በፕሮፌቲክ ዓለም ላይ ትልቁ ኪ ለፕሮፌቲክ አንዱ ወርሺፕ ይባላል። የማያመልክ ሰው አምላኩን ሊያውቅ አይችልም። ለሰው ልጅ እንዲያሸንፍ በምድር ላይ ከሰጠው ዌፐን ትልቁ አንዱ አምልኮ ይባላል። ስሙን የምትጠቀሙት ስለ ስሙ ካወቃችሁ ብቻ። የትኛውም የሰው ልጅ በሚያልፍበት ነገር ሁሉ ሶሉሽን እንዲያገኝ ብቸኛ የተሰጠው ስም ኢየሱስ ማለት ነው። ትንቢታዊ ቅባት የሚገለጥባቸው 7 መንገዶችን እያስተማርኳችሁ ነው። ላስት ዊክ ደግሞ 3ቱን አስተምራችኋለሁ አይደል? ኢየሱስ ጌታ ነው። ዛሬ የቀሩትን 4ቱን ነግራችኋለሁ። ዝግጁ ናችሁ ወይስ? ዮሐንስ 4:23 አውጡልኝ። ዮሐንስ ወንጌል ምዕራፍ 4 ቁጥር 23። ይሄንን ታሪክ እንግዲህ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ጌታ ኢየሱስ ውሃ ወደምትቀዳዋ ሴት ሄዶ እዛ ጋር ያደረገው ኮንቨርሴሽን ዮሐንስ ወንጌል ምዕራፍ 4 ቁጥር 23። እሺ እኔ ልክፈት። እንደዚህ ይላል፣ ነገር ግን ይላል በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና። ሰምታችኋል? ይኸውላችሁ እዚህ ጋር እንግሊዘኛው ቃል ስለ ወርሺፕ ነው የሚያወራው። መስገድ የሚለው ቃል ወርሺፕ ነው የሚለው። በመንፈስና በእውነት የሚሰግዱለት ይመጣል የሚለው። በደንብ ሰምታችሁኝ ከሆነ ይሄ ቃል ላይ ምን ይላል? አብ እንደዚህ ያሉትን ይሻል ይላል። ይሻል ማለት ምን ማለት ነው? ይፈልጋል ማለት ነው። እንደዚህ ያሉትን ይሻል ይላል። ስለዚህ ይኸውላችሁ በደንብ ስሙኝ፣ እዚህ ጋር በደንብ ስሙ። ብዙ ጊዜ ሰው ወርሺፕ የሚመስለው የሆነ የፕሮግራም ትራንዚሽን ነው የሚመስለው። ልክ ጸሎት ይመራል፣ ከዛ ወርሺፕ ይደረጋል፣ ከዛ በኋላ በቃ አገልጋዩ ተነቢው የሚሆን የሚያገለግለው እሱ ነው የሚጠበቀው። በጌታ በደንብ ስሙኝ። እንደ ክርስቲያን ያልተጠቀምንበት ትልቁ የቤተ ክርስቲያን በረከት ወርሺፕ ነው። ብዙ ጊዜ ሰው ለምሳሌ እዚህ ስትመጡ ወርሺፕ ከሚያደርገው ሰው ይልቅ እኔ መጥቼ የማገለግላችሁን ነገር ነው የምትፈልጉት። እኔ እናንተን ለማገልገል ስመጣ ጌታ ፊት ነው የምነግራችሁ። ወርሺፕ አድርጌ ነው እኔ ራሴ የምመጣው። ወርሺፕ አድርጌ ያመጣሁትን ነገር ነው ልሰጣችሁ የምመጣው። እናንተ ደግሞ እዚህ ወርሺፕ እየተደረገ መቀበል የምትችሉትን ነገር ወርሺፕ ዝም ብሎ መተላለፊያ ወይ ደግሞ የሆነ የቤተክርስቲያን ስርዓት ስለሚመስለው ሰው ወርሺፕ ውስጥ ያለውን ነገር አይጠቀም። አምልኮ የሚለው ወርድ ራሱ እኮ አምላክ የሚል የተሰወረ ውስጡ ቃል አለ። እግዚአብሔር አምልኮን የሚወድበት ምክንያት አምላክ ስለሆነ። ከኔ ጋር ናችሁ? የሰው ልጅ ለእግዚአብሔር ብቸኛ ሊሰጠው የሚችለው ትልቁ ነገር አምልኮ ይባላል። ጌታ ፊት ስሙኝ፣ በጌታ ትልቅ ዌፐን ነው ይሄ ወርሺፕ፣ አምልኮ። በደንብ ስሙኝ። እግዚአብሔር በህይወታችሁ ላይ ያስጨነቃችሁን ነገር፣ በህይወታችሁ ላይ ግራ ያጋባችሁን ነገር፣ መፍትሄ የምትፈልጉበትን ነገር ቶሎ እንዲመልስላችሁ ከፈለጋችሁ the easiest way ማምለክ ነው። the easiest way ማምለክ ነው። እግዚአብሔር የትም ቦታ ላይ የሚያመልኩትን ሰዎች ፊቱን አዙሮ አያውቅም። አምላክ ስለሆነ የእግዚአብሔር ባህሪ መመለክ ነው የሚፈልገው። የእግዚአብሔር ባህሪ ምን አይነት ነው? እግዚአብሔር ምን ይወዳል ካላችሁ ለምሳሌ ልንገራችሁ እስቲ። ሰው በጣም የምትወዱት ሰው ቤታችሁ ሲመጣ ምንድነው የሚወደው ብላችሁ ነው አይደል የምታዘጋጁለት? ልክ እንደዛ እግዚአብሔር የበለጠ በህይወቴ እንዲበዛልኝ እንዲገለጥልኝ ምን ይፈልጋል ብላችሁ እኔን ከጠየቃችሁኝ የምላችሁ አምልኮ ነው። ጌታ ፊት ነው የምነግራችሁ። አምልኮ እግዚአብሔር ለሰው ልጆች የሰጠው ትልቁ ዌፐን። ሰዎች እዚህ ጋር ስተነብይላቸው ወይ ምናምን የሆነ ነገር ሚስጥራቸው ሲገለጥ ምናምን በመሃል ለምን አምልኮ የምፈልግ ይመስላቸዋል? እኔ ዙሪያ ላይ የእግዚአብሔርን ህልውና የእግዚአብሔርን ፕሬዘንስ በደንብ አትራክት የሚያደርግልኝ ወርሺፕ ስለሆነ። በፕሮፌቲክ ዓለም ላይ ትልቁ ኪ ለፕሮፌቲክ አንዱ ወርሺፕ ይባላል። ከኔ ጋር ናችሁ? የማያመልክ ሰው አምላኩን ሊያውቅ አይችልም። የማያመልክ ሰው ሲጀመር አምላክ የሌለው። አምልኮ አምላክ ስለሆነ የሚገባው ነው ብያቸዋለሁ አይደል? ከኔ ጋር ናችሁ? ስሙኝ በደንብ። አንድ ጊዜ ዩኒቨርሲቲ ያለው አንድ እህት አባቷ ታመመ። የታመመው ጉበትህ ላይ 3 ቀዳዳ ያሳያል። ኩላሊት አንደኛው ፌል አድርጓል።
ሶስተኛ ህመም ደግሞ ብለድ ፕሬሸር ነው፣ ሃይ ሆኗል። በአንዴ ዱብዳ ነው ቤት ውስጥ ያወረዱባቸው። በአንዴ ይሄን ሁሉ ነገራቸው እና እዛ እንደማገለግል ስለሚያውቁ እኔ ጋር ደወለችና አባቴ ሊሞት ነው ጸልይልኝ አለች። እና እግዚአብሔር የሚልህን ንገረኝ፣ ጌታ ፊት ነው የምነግራችሁ። ሜዲቴት አረኩ፣ አሰላሰልኩ፣ ፈለኩ። ኧረ ጌታ ምን እንደምትለኝ በቃ ምንም ፈለኩ ጠፋ። ከዛ መጨረሻ ላይ ከቸርች አገልግዬ ወጥቼ ነው ምሳ እየበላን መንፈሴ ላይ የሆነ ወርሺፕ ዝም ብሎ ይመጣል እና ምንም የሚል መዝሙር መሰላችሁ? ክብር እንደ ደመና ሰማያትን ሸፍኗል፣ ኦ ሰማያት። ይሄ ዝም ብሎ ውስጥ ይፈሳል እና እየሰማሁት ያንን ወርሺፕ በመንፈሴ ደስ እያለ ይመጣ። በቃ የሆነ ደስታ እየሞላ ይመጣ። ከዛ በኋላ ኢሚዲየትሊ ገባኝ ምን እያለ እንደሆነ ጌታ ገባኝ። ወዲያው ልጅቷ ጋር ደወልኩና ጌታ ዘምሪ ይልሻል አልኳት። ይሄን መዝሙር አባትሽ ነገ ሆስፒታል ቀጠሮ ሰዓት እስኪሄድ ድረስ ዘምሪ፣ ስትተኝ ዘምሪ፣ ተኝተሽ ስትነቂም ዘምሪ አልኳት። ይሄን ያለሽ ጌታ ዘምሪ ብሎሻል አሉ። ጌታ ፊት ነው የምነግራችሁ። ጠዋት ከአባቷ ጋር እናቷ ሆነው ሆስፒታል ሲሄዱ አባትየው ኩላሊቱ ፌል አድርጓል ተብሏል። 3 ሆል ያሳያል ጉበት ላይ ተብሏል። በአንዴ ነው ዱብዳ ያን ሁሉ የጨመሩባቸው። ጌታ ፊት ሆስፒታል ሲሄድ ተጸልዮ ምንም የተባለ ነገር የለም አይደል? ወርሺፕ አርጊ ነው ያላት ጌታ። ስትሄድ ቼክ ሲደረግ 3ቱም የተባሉት ቦዲ ውስጥ የለም ተባለ። ጌታ ፊት ኩላሊቱ ፌል አረገ የተባለው እንደ ሕፃን ልጅ ኩላሊት ነው አሉት። ይሄን ምን አደረገ ካላችሁኝ ወርሺፕ ይባላል። እስቲ ወርሺፕ በሉ። ለዛ ነው እዚህ ዘጸአት 23 ላይ ያለው ቃል እንደዚህ ይላል፣ እናንተም ታመልኩኛላችሁ እኔም እህልና ውሃችሁን እባርካለሁ። ሙሴን ያለው እርሱን ታመልኩታላችሁ እርሱ እህልና ውሃችሁን ይባርካል ይልና በሽታን ከመካከላችሁ ያርቃል፣ የትኛውም የእናንተን ነገር ያስለቅቃል። ኢቭን ምን እንደሚል ታውቃላችሁ? ወርሺፕ ስላደረጉ ጠላቶቻችሁን ጠቅላላ አጠፋቸዋለሁ ይላል። ጠቅላላ ግን ምን እንደሚል ታውቃላችሁ? እስከ መጨረሻው እስከ 33 ተነቡት እንደዚህ ይላል፣ አንድ ጊዜ ጠቅልዬ ካጠፋሁት ባዶ ሊሆን ነው። ስለዚህ ቀስ በቀስ እያጠፋሁላችሁ ሄዳለሁ። ጌታ ፊት አንብቡት እንደዛ ይላል። ፈጽሜ እንዳላጠፋ ባዶ ላረገው ነው። ምክንያቱም ብዙ ነው ጠላታችሁ፣ ግን ቀስ በቀስ እያጠፋሁላችሁ ሄዳለሁ ባዶ ባንዴ ከማረገው። ደስ አይልም? ጌታ ምን አርገውለት ነው? ሲያመልኩት ጀስት ወርሺፕ። እግዚአብሔር ለሰው ልጅ እንዲያሸንፍ በምድር ላይ ከሰጠው ዌፐን ትልቁ አንዱ አምልኮ ይባላል። ነገሮች ሲያስጨንቋችሁ የሆነ መጣበብ ውስጥ ግራ መጋባት ውስጥ ስትገቡ ሌላ ሰው ጋር መፍትሄ ፍለጋ አትሩጡ። ጸጥ ብላችሁ አምልኩት። እግዚአብሔር ፊት ነው የምነግራችሁ። ጌታ ብዙ ጊዜ በአምልኮ ብዙ ነገር መልሶልኛል። በጣም ብዙ ጊዜ ብዙ ልቤን ያስጨነቀ መፍትሄ የለውም ያልኩትን ነገር መልሶ አሳይቶኛል። ስሙኝ ይቺን ነገር እግዚአብሔር የሰው ልጅ ሊያደርግም ሊሰጥም የማይፈልገው አንድ ትልቅ ነገር እግዚአብሔር መንፈሱን ይሰጣችኋል፣ እንድትለምዱት ግን አያረጋችሁ። እንትን ይባላል አይደለ? ከእንስሶች ሁሉ ለማዳ እንስሶች ናቸው ባል ሰምታችሁ ታውቃላችሁ አይደል? ቶሎ የሚላመዱ ምናምን። ከሰው ልጅ በላይ የሚላመድ የለም። የሰው ልጅ የሆነን ነገር ነፃ እያረጋችሁ ከሰጣችሁት፣ ነፃ ማለት ሁል ጊዜ እንዲያገኝ ካደረጋችሁት ይለምደውና ኖርማል ያደርገዋል። የሰው ባህሪ ነው። እግዚአብሔር እንድትለምዱት ስለማይፈልግ ሁሉን ነገር አይሰጣችሁም። ሁሉን ነገር አይሰጣችሁም ስላችሁ ከምታገኙት ነገር ጋር እያወራው አይደለም። ሙሉ ማንነቱን ገልጦ አያውቅም እስከ ዛሬ ድረስ እግዚአብሔር። በደንብ ስሙ። ከዚህ በፊት አንድ ሚስጥር ነግሬያቸዋለሁ። ስለ እግዚአብሔር መጽሐፍ ቅዱስ ሲናገረን እንደዚህ ይላል፣ በዘመናት የሸመገለ ተብሎ ተጽፏል አይደል? ይሄ ሬቨሌሽን ነግሬያቸዋለሁ። በዘመናት የሸመገለ የሚባለው the old ኤጅ፣ ይሄ ኦልድ ዴይስ የሚባል ይሄ የሚያወራው ስለ እግዚአብሔር እድሜ አይደለም፣ ስለሆነ አኖይንቲንግ ነው ብዬ ነግራቸዋል። ለምሳሌ እግዚአብሔር ዘላለማዊ ነው ትላላችሁ አይደል? መጽሐፍ ቅዱስ ይላል አይደል? ዙፋኑም ለዘላለም ነው ይላል አይደል? ዙፋኑ ለዘላለም ነው የጸናው ሲል ልክ የሆነ ለምሳሌ የአንድ ሀገር ንጉስ ሆኖ እንደሚቀመጥ ሰው ለዘላለም ነው ይሄ አይወርድም እንደምትሉት አይደለም። በሱ ኮንሰፕት አይደለም። እግዚአብሔር ዙፋኑ ለዘላለም ነው ሲል ለዘላለም የሆነ ቦታ ይቀመጣል የሚል ፕሪንሲፕል የለውም። የእግዚአብሔር ዙፋን ኤቨርላስቲንግ ጋድ ነው ስትሉ ኤቨርላስቲንግ የሚለው እግዚአብሔር የገለጠበት ኮንሰፕት ኤቨር ኢንክሪዚንግ ማለት ነው፣ እየጨመረ የሚሄድ ማለት እንጂ አንድ ቦታ የሚኖር አይደለም። እግዚአብሔር በየጊዜው እየጨመረ ከሆነ አዲስ ነገር እየተገለጠ ከሆነ የኦልዶ የታለ ነው። ለዛ ነው በዘመናት የሸመገለ የምትሉት የኦልዱን ነገር ስለሚገልጥላችሁ። ከኔ ጋር ናችሁ? ለዛ ነው እግዚአብሔር ራሱን ሁል ጊዜ እንዲለመድ ስለማያደርግ በፊቱ ይላል 24ቱ ሽማግሌዎች እየተደፉ ቀንና ሌሊት ቅዱስ እያሉ ያመልኩታል ይላል። ይሄው ራእይ 4 ላይ ለምንድን ነው? ቆይ ስሙኝ፣ በደንብ ስሙኝ።
ተደፍተው ሲነሱ ቅዱስ ብለው ተደፍተው ክብራቸውን ሁሉ አክሊላቸውን ሰጥተውት ቅዱስ ብለው ተደፍተው ቀና ሲሉ ድጋሜ እንዲደፉ የሚያደርጋቸው ነገር ይገልጣል። ያዩት ሌላ ክብርና ቅድስና ሲነሱ ሌላ ሆኖ ነው የሚያገኙት። ስለዚህ የማይቋረጥ አምልኮ ነው የሚሰጡት። ከኔ ጋር ናችሁ? በዙሪያው ያሉ ሽማግሌዎች አንድ ነገር ብቻ ስላዩ አይደለም እንደዛ የሚያደርጉት። ኤቭሪ ታይም እግዚአብሔር አዲስ ነው። ለዛ ነው መጽሐፍ ቅዱስ እግዚአብሔር ማለዳ ማለዳ እስቲ አዲስ ነው በል፣ አዲስ ነው በል ውስጥ ሁሉ ጊዜ አዲስ ነው። በጣም የገርመኝን ነገር ልንገራችሁ። ከእግዚአብሔር ቃል ትልቅ መገለጥ ሰጠኝ ብዬ አስቤ የሆነ ያክል ካራመደኝ በኋላ ያንኑ ቃል ሌላ ነገር ይገልጥልኝ፣ ያንኑ ቃል አዲስ ነገር ይገልጣል። ኢቭን እግዚአብሔር የሰጣችሁ ያ ቃል ሁሉ ጊዜ አዲስ ነው። ሌላ ነገር ደግሞ ይከፍታል። ምን እንደሚያደርግላችሁ ልንገራችሁ። ልክ ሲሰጣችሁ በዛች ሰዓት ለሚያስፈልጋችሁ ነገር ይገልጥላችኋል። ያንኑ የሰጣችሁን ነገር በሌላ ሌቭል ላይ ደግሞ ራሱን ይገልጣል። በኢየሱስ ስም ባረካችኋለሁ። አምልኳችሁ በረከትን ይጎትትላችኋል። አምልኳችሁ ተአምራትን ያደርጋል። አዲስ ነገር በህይወታችሁ ይሆናል። እስቲ አዲስ ነገር በሉ፣ በህይወቴ በሉ፣ ይሆናል በሉ፣ እንግዳ ነገር በሉ፣ በህይወቴ ይሆናል በሉ። ኢየሱስ ጌታ ነው። ሁል ጊዜ ማወቅ ያለባችሁ ትልቅ አምልኮ የሚያደርግ ሰው፣ እግዚአብሔርን የሚያመልክ ሰው በደንብ ስሙ። እንደውም እንደ ስቴትመንት ያዟት። አምልኮ የእግዚአብሔርን የልብ ትርታ ይገልጥላቸዋል። እግዚአብሔር ወደ እናንተ እንዲመጣ አትራክት የሚደረገው በአምልኮ ነው። በሰው እንኳን እኮ ሰው አፕሪሺየት የሚያደርገውን ሰው ነው የሚወደው። ታውቃላችሁ አይደል? የሚያደንቀውን አንተ እኮ ምናምን የሚለው ሰው ጋር ኮምፎርታብል ይሆናል። ስለዚህ ሁል ጊዜ ያን ሰው ነው የሚፈልገው። እግዚአብሔር ይበልጥ ወደ እናንተ ህይወት እንዲበዛ እንዲመጣ ከፈለጋችሁ አምልኩት። ልክ በምን ላስረዳችሁ ይሄንን? this is powerful by the way። ቺቲንግ ኮድ ታውቃላችሁ? ኮምፒውተር ላይ ቺቲንግ ኮድ የሚባል አለ ኮድ ኢዚሊ የምታገኙበት። የእግዚአብሔርን ነገር ኢዚሊ በህይወታችሁ ከፈለጋችሁ ትልቁ ኪ ትልቁ ሚስጥር አምልኮ ነው። ኔቸሩ ስለሆነ ማለት ነው። አምስተኛ ሌላው ትልቁ ዌፐን ጌታ ለልጆቹ የሰጠው የኢየሱስን ስም። በየትኛውም ታይም ባገለግላችሁ የሆነ ነገር እንዲሆን ብናገርባችሁ ትልቁ ኪ የኢየሱስ ስም። ምድር ላይ ያለ ነገር የትኛውም ነገር ያለ ኢየሱስ ስም አይንቀሳቀስም። ሁላችሁም መንፈስ ቅዱስን ትፈልጋላችሁ አይደል? ትልቁ ኪ ያለው መንፈስ ቅዱስን የምታንቀሳቀሱበት ኢየሱስ ጋር። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እርሱ ከራሱ አንዳች አይነግራችሁም፣ ከኔ ያለውን ወስዶ ነው የሚለው። እሱ እኔን ያከብረኛል ነው የሚለው። መንፈስ ቅዱስ ኤቭሪ ታይም ማግኒፋይ ማድረግ የሚፈልገው ማክበር የሚፈልገው ኢየሱስን። መጽሐፍ ቅዱሳችሁን ዮሐንስ 17 ታወጡልኛላችሁ። 17:12 ያው እንደዚህ ይላል፣ ከእነርሱ ጋር ይላል፣ አሁን ከእናንተ ጋር ማለት ነው። ከእነርሱ ጋር በዓለም ሳለው የሰጠኸኝን በስምህ እኔ እጠብቃቸው ነበር ጠበቅኳቸው የሚልና መጽሐፉም እንዲፈጸም ከጥፋት ልጅ በስተቀር ከነሱ ማንም አልጠፋም። ሰምታችኋል? በምንድነው ጠብቃቸዋለሁ ያለው? በምንድነው የሚለው? በስምህ በሉ እስቲ። እዚህ ውስጥ ትልቅ ሚስጥሪ ነግራቸዋለሁ። ስሙኝ በደንብ። ባጭሩ የኢየሱስ ስም ምን እንደሆነ ላሳያችሁ። በደንብ ስሙኝ፣ እቺን ሚስ እንዳታረጉ። ለምሳሌ ቤት የሚሰራ ሰው ታውቃላችሁ አይደል? ቤት ሲሰራ መሬት ይቆፈራል፣ አፈሩ ይቆፈራል፣ ፋውንዴሽን ይሰራል፣ ከዛ ኮለኖች ይቆማሉ፣ ምርጥ ተደርጎ ቤቱ ይሰራል። በደንብ ከተሰራ በኋላ ሙሉ ፊኒሺንግ ምናምን ሲያል ቤቱ ክፍቱን አይተውም አይደል? በር አለው። በሩ ደግሞ ዋና መግቢያ በር አለው አይደል? ዋና በር አለው። ያ በር ደግሞ የውጪ የደጅ በር አለው። አንድ ኮንትራክተር ልክ ይሄንን ነገር ገንብቶ ከጨረሰ ለሰዎቹ የሚያስረክበው ቁልፍ ይባላል። ለምሳሌ ሪል ስቴቶች ሲሸጡ ሰምታችሁ ከሆነ በእጃችሁ ቁልፍ እናስረክባለን። ቁልፉ ነው ዋናው ማለት ነው። ከኔ ጋር ናችሁ? ቁልፉ ነው የሚከፍተው። ውስጥ ያሉት የሩም ብዛቶች ብዙ ቢሆንም ዋናውን ከፍቶ ካልገባ እነዛን አክሰስ ሊያደርግ አይችልም። እግዚአብሔር በምድር ላይ ለሰው ልጅ የሰጠው ትልቁ ስጦታ መንፈሳዊ ምድር ላይ ያለውን ነገር ሁሉ አክሰስ እንዲያደርግበት የሰጠው የጨረሰውን ነገር ሁሉ እንዲያገኝ የሰጠው ቁልፍ ኢየሱስ ይባላል። እስቲ አሜን በሉ። ይሄ የኢየሱስ ስም ቁልፍ ነው። የትም ቦታ ሄዳችሁ የምትከፍቱበት ቁልፍ። ለበሽታ ቁልፍ ነው፣ ለፋይናንስ ቁልፍ ነው፣ ለሜሬጅ ቁልፍ ነው፣ ለበረከት ቁልፍ ነው። ለየትኛውም ቦታ የምትከፍቱበት ቁልፍ በጨረሰው ነገር የሰጣችሁ የኢየሱስ ስም ይባላል።
እዚህ ሐዋርያት ሥራ ላይ እንደዚህ ይላል፣ መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ሌላ ስም የለም። በቃ ይሄ ብቻ ነው። ምን የሚባለው? እስቲ ኢየሱስ በሉ። ያው ስሙኝ፣ ምን እናደርግበት ዘንድ ነው የሚለው? እስቲ እንድንበት በሉ። እንድንድንበት የሚለው ቃል አይኔ በጨለማ ነበርኩ ጌታን ተቀበልኩ የምትሉበት ብቻ አይደለም። እንድንበት ዘንድ የተሰጠን የሚለው ያው ስሙኝ፣ የኢየሱስ ስም አይደለም ወደ ሳልቬሽን የሚከታችሁ። መጽሐፍ ቅዱስ እንደዚህ ነው የሚለው፣ ኢየሱስ ከሙታን እንደተነሳ በልብ ብታምን በአፍም ብትመሰክር አይደለ ትድናለህ የሚለው። የተደረገውን ስራ በመመስከር ነው የምትድኑት እንጂ በኢየሱስ ስም በሚለው አይደለም። እዚህ ጋር ግን እንድንበት ዘንድ የተሰጠን ስም ከሰማይ በታች ሌላ የለም ሲል የትኛውም የሰው ልጅ በሚያልፍበት ነገር ሁሉ ሶሉሽን እንዲያገኝ ብቸኛ የተሰጠው ስም ኢየሱስ ማለት ነው። እስቲ አሜን በሉ። ፋይናንሻል ፕሮብሌም፣ የጤና ጥያቄ፣ የትኛውም ጥያቄ ምድር ላይ የምታልፉበት የትኛውም ኢሹ ቢያጋጥማችሁ የምትከፍቱበት የተሰጣችሁ ስም ኢየሱስ ይባላል። እስቲ አሜን በሉ። በደንብ ስሙ። እዚህ ያነበብኩላችሁ ዮሐንስ 17 ላይ እንደዚህ ይላል፣ በስምህ ጠበቅኳቸው ነው አይደል የሚለው። በስሙ ነው የጠበቃችሁ። ምን አድርጎ ካላችሁ በደንብ ስሙ። ለኢየሱስ እግዚአብሔር አብ ከስምም ሁሉ በላይ የሆነ ስም ሰጠው ሲል እዚህ ካሉ ስሞች ጋር አይደለም፣ እንዳትሳሳቱ፣ በፍጹም አይደለም። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ካለቅነት፣ እስቲ ካለቅነት በሉ፣ ከጌትነት በሉ፣ ከስልጣናት በሉ፣ ከዚህ ሁሉ በላይ የሆነ ስም ሰጠው ነው። ስሙኝ በደንብ እዚህ ጋር ካለቅነት ነው ያለው እንጂ ካለቆች በላይ የሆነ ስም አለ። ከጌትነት ነው ያለው እንጂ ከጌቶች አይደለም ያለው። ከስልጣናት ነው እንጂ ከስልጣን ከባለስልጣን አላለ። ያ ማለት ምንድነው? የትኛውም አለቃ፣ የትኛውም ጌቶች፣ የትኛውም ስልጣናት ከነሱ ታይትል በላይ ሌላ ሬልም ነው እያላችሁ ነው እንጂ ከነሱ ጋር የሚወዳደር አይደለም። ስለዚህ የትኛውም ምድር ላይ ካለ ስም ጋር ተመሳስሎ አይደለም የኢየሱስ ስም የተሰጠ። ታዲያ ከስሞች ሁሉ በላይ ማለት ምን ማለት ነው? ስለ ኢየሱስ ስም አስተምራለሁ፣ ዩቲዩብ ላይ እዩት። ይሄ ማለት ምን እንደሆነ ልንገራችሁ። የእግዚአብሔር ስም በብሉይ ኪዳን በብዙ መንገድ ሲገለጥ ነበር። ለምሳሌ ጌዲዮን ጋር ስታዩ መልአክ ወይ የእግዚአብሔር ፕሬዘንስ የተገለጠ ሰዓት ንጹህ ያልሆነ ሰው ሲሞት ነው የሚያውቁት። ስለዚህ ጌዲዮን መልአኩ ሲገለጥ እንደዚህ ያለው ወየው ጠፋው ልሞት ነው ብሎ ሲፈራ መልአኩ እንደዚህ ያለው ሰላም ላንተ ይሁን አለው ይላል። ሰላምታ አይደለም የሰጠው፣ የእግዚአብሔርን ስም ነው ኢንትሮዲዩስ ያደረገው። ጄሆቫ ሻሎም የሚለው ስም የወጣው ጌዲዮን ጋር መልአኩ ሲመጣ። አብርሃምን እግዚአብሔር ያዘጋጃል ብሎ ሲናገር እግዚአብሔር ያቀርብልኛል ምናምን አይደለም፣ ጄሆቫ ጃይራ የሚለው ስሙን የተገለጠለት። ፍልስጤማውያን ከእስራኤል ጋር ሲዋጉ ልክ ሸለቆ ውስጥ ሲያሸንፏቸው እስራኤላውያን የነሱ አምላክ የሸለቆ አምላክ ነው ይላል። ተራራ ላይ ወጥተው ሲያሸንፏቸውም የተራራ አምላክ ነው ይላል። እግዚአብሔር በሄዱበት ሁሉ እየገለጠ ያለው ማንነት አለ። ለምሳሌ ጄሆቫ ኒሲ፣ ጄሆቫ ጽድቁኒ፣ ጄሆቫ ራፋ የምትሉት ስሞች ሁሉ በተለያየ ሁኔታ የተገለጡ የእግዚአብሔር ስሞች ናቸው። በብሉይ ኪዳን ከ60 በላይ ስሞች ተገልጠዋል። በድሮ በብሉይ ኪዳን ሲዝን ቤተ መቅደስ ላይ እስራኤላውያን በሆነ ብር እንትን የሚጽፉት አለ ከ72 በላይ አይነት ስሞች የእግዚአብሔር ስም ተብሎ። እነዛ ስሞች የእግዚአብሔር ማንነት የተገለጠባቸው ሬቨሌሽኖች ናቸው፣ የእግዚአብሔር አይደንቲቲ የተገለጠባቸው። ስለዚህ እግዚአብሔር ልክ ፈውስ የሚፈልግ ሰው የእግዚአብሔርን የፈውስ ሳይድ ብቻ ጄሆቫ ራፋ እያለ አይፈልግም። ሂሊንግ ሲፈልግ፣ ፈውስ ሲፈልግ ጄሆቫ ራፋ፣ ፋይናንስ ሲፈልግ ጄሆቫ ጃይራ እያለ አይደለም የሚቀያየሩ። እግዚአብሔር ጌታ የሰጠውን አሳይመንት ሁሉ ፈጽሞ እንዳከበረው ሲያቅ ከስምም ሁሉ በላይ የሆነ ስም ሰጠው ሲል እነዚህ የተገለጡት ስሞች ጠቅላላ በኢየሱስ ውስጥ ተሰውሯል እያለ ነው። እስቲ አሜን በሉ። ስለዚህ ሰው ፋይናንስ ቢፈልግ ኢየሱስን ጠርቶ ማግኘት ይችላል። ፈውስ ቢፈልግ ኢየሱስን ጠርቶ ማግኘት ይችላል። ይኸውላችሁ እንደዚህ ነው የሚለው፣ በዚህም ዓለም ሊመጣ ባለውም ዓለም ከስም ሁሉ በላይ የሆነን ስም ሰጠው ነው የሚለው። አሁን ላይ ብቻ አይደለም፣ ፊውቸራችሁም ላይ የሚሰራ ስም ነው የሰጣችሁ። ሄቨን ሼክ የሚያደርግበት ብቸኛ ስም የኢየሱስ ስም። ምድር ከምድር በታች ራሱ ለዚህ ስም ይኸው ምላስ ሁሉ እኮ ይላል ለእግዚአብሔር አብ ክብር ይላል። እግዚአብሔር ይኸውላችሁ ከስምም ሁሉ በላይ ስም ሰጠው የሚለውን ብቻ አይደለም የዘጋው። በደንብ ስሙኝ። እግዚአብሔር የሚከብርበት ብቸኛ መንገድ ያደረገው የኢየሱስ ስም ሲከብር አለቀ። ስለዚህ የኢየሱስን ስም ስትጠሩ የሚሰራበት ምክንያት እግዚአብሔር በልጁ መከበር ክብርን ስለሚወስድ። ስለዚህ የኢየሱስ ስም ተጠርቶ ላይሰራ አይችልም። ግን ጥያቄ ልጠይቃችሁ፣ ብዙዎቻችሁ በኢየሱስ ስም ትላላችሁ፣ ቤታችሁም ጸልያችሁ፣ አንዳንዶቻችሁን ተከባላችሁ፣ ጮኻችሁ መጣችኋል፣ ለውጥ የለም።
ለምንድን ነው የኢየሱስ ስም ሌላ ቦታ እየሰራ ለእናንተ ያልሰራው? እንደዛ ጠይቃችሁ ታውቃላችሁ? ሁለት አይነት እግዚአብሔር ሆኖ ነው ወይስ ምንድን ነው? ስሙኝ፣ በደንብ ስሙኝ። ትልቅ ትሩዝ ነው የምነግራችሁ። አንድ ጊዜ አምሽቼ ወደ ቤቴ ወክ እያደረኩኝ መንገድ ላይ እያሰብኩ እየሄድኩ የነበረው ጌታ ሆይ ይሄን ሁሉ ነገር ያደረክልኝ ምን አርጌልህ ነው እያልኩ እየጠየቅኩ ነበር። በጣም ተነክቼ የማይገባኝን ነገር አርገህልኛል። ማንም ሰው እኔን ባልፈለገ ጊዜ መልሰህልኛል። ወዳጅ ዘመድ ሁሉን ነገር ሆነህልኛል። ምን አይተህብኝ ነው? ምን አንተን የሚስብ ምን እኔ ላይ አግኝተህ ነው ብዬ እግዚአብሔር ፊት ነው የምነግራችሁ። እና ይሄን እየጠየቅኩ ጌታ አንድ ነገር ተናገረኝ። እግዚአብሔር ፊት ነው የምነግራችሁ። ስሜ በአንተ ላይ ስለተጠራና ስሜን ስላወክ ነው አለ። እና ብቻዬን አልቅሼ ነው የገባሁት ቤቴ። የዛን ቀን የተገለጠልኝ ይሄ መዝሙር 91 ነው። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ እለዋለሁ ምናምን ትሉና እንደዚህ ይላል። ስሜንም አውቋልና ጋረደዋለሁ ይላል። የእግዚአብሔር ሁለንተና ለዳዊት የተገለጠበት ሚስጥሩ ስሙን ስላወቀ። ስሙን የምትጠቀሙት ስለ ስሙ ካወቃችሁ ብቻ። የዘላለም ሕይወት የተባለው የሆነ የምትኖሩት ስፍራ አይደለም፣ እርሱን ማወቅ ነው የዘላለም ሕይወት ይላል። በቃ አለቀ። የዘላለም ሕይወት የሆነ ቦታ ሄዳችሁ የምትኖሩት አይደለም፣ እሱን ማወቅ ውስጥ ነው የዘላለም ሕይወት ያለው። ስለዚህ ስሙን ለአንዱ ትልቅ ነገር ገልጦ ለአንዱ ያልሆነበት ምክንያት ስሙ የተለያየ ሰው ጋር ስለሚለያይ አይደለም። ስለ ስሙ የገባቸው ትሩዝ ነው የሚገልጠውን ነገር የሚለያይ። ብዙዎቻችሁ ጋር ያለው ልዩነት ስጸልይላችሁ ቶሎ የሚሆነው እናንተ ጋር ስለማይሆን አይደለም፣ እናንተ ማድረግም ስለማትችሉ አይደለም። ከኔ ጋር ናችሁ? እናንተ ማድረግ ነገሩን ስለማትችሉ አይደለም፣ ስለ ስሙ ያላችሁ መረዳት ነው የፓወራችሁን ልዩነት የሚለያይ። በሰው ህይወት ያው አንድ ነው ሁሉም አገልጋይ የምትሉ ራሳችሁን ሸውዱ። ከዋነኞቹ ነቢያት ካለ ዋነኛም ይባላል ማለት ነው። ሌቭል አንድ አይነት ስላልሆነ እኮ ነው ኤልያስ ብቻውን የዘጋው ሰማይ 7000 ምርጥ አለኝ እያለ 7000 ተደምሮ ቢጮህ አይቀይረው። ከነሱ አይምሮ ሁላ በላይ ስለሆነ እኮ ነው ጌታን ወዴት እንደሚወስደው አናቅም። ይቅርብ አትከተል የሚሉት ኤልሳን በምን ይመስላችኋል? ከነሱም ጭንቅላት በላይ የሆነ ነገር ሁሉም እንትን አንድ አይነት ነው። አንዳንድ ይኸውላችሁ መንፈሳዊ የሚመስል ስጋዊ ወሬ ልንገራችሁ። መንፈሳዊ ይመስላል ግን ስጋዊ ነው። አደገኛ መርዝ ነው። አንተም ልጅ እኔም ምን የእንጀራ ልጅ ነኝ ምናምን። ስጋዊ ነው፣ መንፈሳዊ አይደለም፣ በእውነት አይደለም። ይሄ ስፒሪት ኦፍ ፕራይድ ነው። ኢቭን ጌታ ያስተማረው ምንድነው ካላችሁ ከሁሉ ታላቅ መሆን የሚፈልግ ታናሽ ይሁን ነው። ትህትናን ያስተማረው። መፍትሄ ባትፈልጉ የእግዚአብሔር ቃል ህይወታችሁን ባይነካ ለምን ትመጣላችሁ? እስቲ እናንተ የተሰጣችሁ ስጦታ አለ። እኔ ደግሞ የተሰጠኝ እናንተ እንዳገለግል። ይሄው ጊዜ ወስጄ መጥቼ እያገለገልኳችሁ ነው አይደል? እስቲ እንደዚህ በሉ። መስሪያ ቤት ሄዳችሁ የሆነ ነገር አስፈልጓችሁ የመስሪያ ቤቱን ባለስልጣን አንተም ኢትዮጵያዊ እኔም ኢትዮጵያዊ እስቲ በል። ለመስሪያ ቤት ባለስልጣን እንደዛ በፍርሃት ክብር ካላችሁ እግዚአብሔር ጠርቶ ለሚጠቀምበት እንዴት ክብር አይኖረውም ሰው? በእውነት ነው ብላችሁ ጌታ ኢየሱስን እኮ ወይ ይሄ አውቀዋለሁ የኛ ሰፈር አይደል እንዴ እዚሁ አይደል እንዴ እኛ እጅ ላይ ያደገው የሚል አስተሳሰብ እኮ ነው አሰነካክሏቸው ቁጭ ያደረገ። ስድስተኛ ልንገራችሁ። ሃሌሉያ። አንደኛ ቆሮንቶስ 12:10 እንደዚህ ይላል፣ ለአንዱም ትንቢትን መናገር፣ አንዱም መናፍስትን መለየት። ባለፈው ብያቸዋለሁ አይደል? መናፍስት መለየት የሚለው ከዛ ለአንዱም በልዩ አይነት ልሳን መናገር ይልና ለአንዱም ደግሞ በልሳኖች የተነገረውን መተርጎም ይሰጠዋል ይላል። ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳን የተነገረውን መተርጎም ይሰጠዋል ይላል። በደንብ ስሙኝ። እዚህ ጋር አንዳንድ አስተምሮቶች አሉ። ምን አይነት አስተምሮቶች? አንዳንድ ቤተክርስቲያኖች ላይ ልሳን እንድትናገሩ አይፈቀድም። ባይብልን በትክክል ካለመረዳት የመጣ። በደንብ ስሙ። ሐዋርያው ጳውሎስ እነዚህ ነገሮች ሲያነሳ ያነሳበትን መንገድ ሰው ካላወቀ ይሳሳታል። እንኳን በትምህርቱ እኮ አይደለም፣ ሰው በጌታ ራሱ እኮ እየተሰናከለ ነበር አይደል? ለዛ እኮ ነው በእኔ የማይሰናከልም። ልሳን ምንድነው የሚለውን ከማወቅ ነው በልሳን መጠቀምን የሚሰጣችሁ። ስሙኝ በደንብ። ስለ ልሳን ሲያወራ 3 ነገር ተነግሯቸዋል። አንደኛው የሰዎች ቋንቋ ይላል አይደል? ነው አይደል? ለምሳሌ ሐዋርያት ሥራ ምዕራፍ 2 ላይ ያያችሁት የሰዎች ቋንቋን የተሰጣቸው። ለምሳሌ በሐዋርያት ሥራ ምዕራፍ 2 መሰረት እጸልያለሁ በልሳን ለመሞላት ብትሉ እየጠየቃችሁ ያለችሁት የሰውን ቋንቋ። ለዛ እኮ ነው መጽሐፍ ቅዱስ ልክ እሳት ካገኛቸው በኋላ ሲወጡ ይላል፣ ሲወጡ በራሳቸው ቋንቋ ሲነጋገሩ ሰምተው ነው ተገረሙ የሚለው። ስለዚህ ሰውን ያስገረማቸው የማያውቁትን ቋንቋ ሲያወሩ ሰምተው ምን አይነት ነገር ነው እያሉ ነው እየተገረሙ የነበረ።
ስለዚህ ስጦታ አድርጎ አንዱ የልሳን ስጦታ ብሎ ሲሰጥ ልሳን ማለት ሌላ እንትን የለውም፣ ቋንቋ ነው። በቃ አለቀ። ልሳን ማለት ቋንቋ ማለት ነው። ቋንቋ ደግሞ ድሮ አማርኛ ትምህርት ላይ ተምረናል አይደል? ቋንቋ መግባቢያ ነው ይላል። ስለዚህ እንድትግባቡበት የሚፈልገው ዳይሜንሽን ላይ የሚሰጣችሁ ነው ማለት ነው። በልሳን መናገር የሚተረጉም ከሌለ ተብሎ የተጻፈው ልሳኑ መልእክት ሲሆን ነው እንጂ ለሰውየው አይደለም የተባለ። ከኔ ጋር ናችሁ? አይ የሚተረጉም ስለሌለ አልናገርም። በልሳን የሚናገር ራሱን ያነጻል እየተባለ ስለ ራስ እየተወራ ስለሌላ ሰው የሚተረጉም የለም። ማን አለ ስለሱ? ልሳን የሰው ቋንቋ፣ ከዛ ሁለተኛው የመላእክት ቋንቋ፣ ሶስተኛው አንኖን ታንግ የሚባል አለ። ሰክሬት ቋንቋዎችን ከእግዚአብሔር ጋር ብቻ የምታወሩበት። ለሰዎች አድሬስ ማድረግ ስትፈልጉ እግዚአብሔር ይናገራቸው፣ ለሰዎቹ ይናገራቸው። ስሙኝ፣ በደንብ ስሙኝ። የሆነ ነገር አድሬስ ማድረግ ከፈለገ እግዚአብሔር የሰውን ቋንቋ የሚሰጠው በዛ ውስጥ የሚሰጠው ለዛ ሰው መንገድ የሆነ ነገር ካለ ብቻ ለሱ ነው የሚተረጉም ያስፈልገው የሚላችሁ እኮ ለሰውየው አድሬስ መደረግ ያለበት ነገር ካለ ነው። ኢቭን ሚስጥርን እንኳን ከእግዚአብሔር ጋር እያወራ ለሰው ይተርጎም የሚባለው ሰውየውን የሚመለከተው ከሆነ ብቻ አለቀ። ለምሳሌ በደንብ ስሙ። በልሳን የሚጸልይ ሰው እስቲ ትጸልያላችሁ አይደለ? ልሳኑ ትርጉሙ እንኳን ባይገባችሁ ልሳኑ የሚያደርጋችሁ ማንነት የልሳኑን ምንነት ይነግራቸዋል። በደንብ ስሙ። ለምሳሌ ሰው እጁን ከፍ አድርጎ ወርሺፕ እያደረገ በልሳን መናገር ቢጀምር ያ የወርሺፕ ልሳን እያወጣ ነው። ድንገት እየተመለከ ባለበት በልሳን እየተናገራችሁ ኢነርጂያችሁ ልውጥ ካደረገና እንደዚህ እያላችሁ በልሳን ከተናገራችሁ አልገባችሁም እንጂ ልሳናችሁ ጦርነት ከፍቷል ማለት ነው። የዛ ሰዓት ስፒሪቹዋል ጦርነት ላይ ናችሁ። እናንተን እንድትሆኑ የሚያደርጋችሁ ማንነት የልሳኑን ነገር ይነግራቸዋል። ስፒሪቹዋል ዋርፌር ላይ እንዳላቸው ያስታውቃል። አንዳንዱ ልሳን ሲናገር አየዋለሁ። እነኚህን ነገር እግዚአብሔር እንድረዳ ስላረገኝ ምን እየጸለየ እንደሆነ አውቃለሁ። ከኔ ጋር ናችሁ? ይኸውላችሁ ሰው ተቆጥቶ ሲመጣ ተቆጥቻለሁ እያለ ስለሚጮህ ነው እንደምትሰሙት። ፊቱ ነው አይደል የሚያወራው? ኧረ ተቆጥቷል ይሄ ሰውዬ። ፈገግ ብሎ ከመጣ ምን አግኝተህ ነው ደስ ብሎሃል ትላለህ። የልሳንም አወጣጡ ምንነቱን ያወራችኋል ስላችሁ ይሄ ነው ሚስጥር። ከኔ ጋር ናችሁ? ልሳን ደግሞ የመላእክትም ቋንቋ ይለዋል አይደል መጽሐፍ ቅዱስ። የመላእክት እንዲሆን ሲሰጣችሁ የመላእክትን ቋንቋ እንድትናገሩ ሲያደርጋችሁ ልሳናችሁ የነሱ ኮንቨርሴሽን ሲሆን ከነሱ ጋር ሊንክ የምታደርጉበት የሆነ ላይን እየከፈተ ነው ማለት ነው። ስለዚህ እነሱን አሶሺየት እንድታረጉ ከነሱ ጋር እንድትሰሩ መንገድ እየፈጠረ ነው ያንን ቋንቋ ሲያስወራችሁ። አንዳንድ ጊዜ ስንቶቻችሁ ተሰምቷችሁ እንደሚያቃላቅም ልሳን ስትናገሩ የሆነ ፋየር የሆነ ሄቪ ነገር ከተሰማችሁ የኤንጅል ቋንቋዎች እያወራችሁ ነው። አትሞስፌራችሁ ላይ ገብቷል ማለት ነው። ኤንጅል ከኔ ጋር ናችሁ? በኢየሱስ ስም ይሄን ኢንካውንተር እንድታረጉ ጸልያለሁ። ሰው በልሳን ሲናገር ራሱን ያንጻል ካለ አሁን የመንፈሳዊ አይን የሚከፈትበትን መንፈሳዊ ነገር በኃይል የምትለማመዱበትን መንገዶች ነው እያስተማርኳችሁ ያለው። በልሳን ሲናገር ራሱን ያንጻል ማለት ያንጻል ምንድን ነው? ቢውልድ ያደርጋል ነው አይደለ? ታዲያ ራሳችሁን የምትገነቡ ከሆነ ቆይ ሰው ቤት መስራት ሲጀምር ፋውንዴሽን ላይ ያቆማል እንዴ? ቤቱ እስኪጠናቀቅ ድረስ ግብአትን እያመጣ ይሰራል። እራሳችሁን ነው የምትገነቡት ብሎ ከነገራችሁ ለምን ታቆማላችሁ? ጀስት ፕሬይንግ ታንክ የሆነ አትሞስፌር ውስጥ ይከታችኋል። እስቲ አሜን በሉ። በኢየሱስም ጸልያለሁ። ልሳናችሁ የሆነ አየርን ይከፍትላችኋል። የእናንተ ማንነት ሽፍት ያደርገዋል። ባረኳችሁ በኢየሱስ ስም። እሳት የሆነ ልሳን ከእናንተ ውስጥ ይውጣ። ፓራዲያላ ቫናማ ሱፌ ሺካታላ ካታባሃዲ ካባሮሳካ ማሮ ቫራዲያ ማሃንዳ እስቲ አሜን በሉ። ይው በጣም ዳውን ሆናችሁ ከተሰማችሁ ጀስት ፕሬይንግ ታንክ ልሳን ስጦታ የሌላችሁ ይሰጣችኋል ጌታ። መንፈሳዊን እንዲከፈት ስንት ቀን ምናምን እሱ ፕሮሰስ ነው። እንደ ኤልሳ አለ አይኖቹን ክፈት ብሎ በዛችሁ ደቂቃ የሚያስከፍት እሱም ኮድ ይሰራል። ሰው ከእግዚአብሔር ጋር ደግሞ ሚስጥርን የሚያወራበት አለ። ኢትስ ኤ ኮድ። ለምሳሌ ይኸውላችሁ ስለ ኤንጅሎችን ፕሮቮክ ያደርጋል የሚለውን ልንገራችሁ። ላስት ታይም እዛ ጋር አስታውሳለሁ ውጪ በሩ ገዛ ጫፍ ጋር የማክሰኞ ፕሮግራም ላይ ነው። አንድ እህት ቁጭ ብላለች እና እየጸለይኩ ሲሄድ መንፈሴ ሴንስ አደረገ የሆነ ነገርና ተመለስኩና ስናቆማት ትወድቃለች፣ መቆም አትችልም። ለምን ያህል ጊዜ ነው እንደዚህ? አመት ሆኖኛል። ምግብ ራሱ አሁን በቃ እጄ ደግሞ እምቢ አለ፣ አልበላም በእጄ አለች። ከዛ ያው ከጭንቅላትሽ ነው የጀመረው አልኳት። አዎ ከጭንቅላቴ ነው ወደ ሰውነቴ ሄደው አለች። ከዛ ኦኬ እሺ ጌታ ይፈውስሻል። የሆነ ልሳን ተናገርኩኝ የዛች ሚኒት ላይ እና ያ ልሳን ካፌ ወጥቶ አያውቅም። ልሳናችሁን ታውቃላችሁ አይደል? ኒው ታንግ ነው ያወራሁት እና ከዛ ኪውሬስ ሆንኩኝ። አዲስ ነገር ነው ያወራሁት ብዬ ፕሬየር ሩሜ ገብቼ ማሰላሰል ጀመርኩ ያችን ቃል። ከዛ ጌታ ገለጠልኝ። ምን እንዳልክ ልንገርህ አለኝ። እግዚአብሔር ፊት ነው የምነግራችሁ።
ልክ ያችን ልሳን ሳወራ ከጭንቅላትሽ ነው የጀመረው ብዬ ነው ያወራሁት። ስለዚህ ፕሮብሌሟ ያለው ከጭንቅላቷ ጋር ነው ማለት ነው። ያ ልሳን ትርጉሙ ምንድነው ብዬ ጌታን ስጠይቅ እግዚአብሔር ፊት ነው የምነግራቸው። you are the head ነው ያልከኝ አለ። አንተ ነህ ራስ ነው ያልከኝ በልሳን ውስጥ አለ። በልሳን የመናገር ጥቅሙ ምንድነው ካላችሁ፣ ሰው በልሳን ሲጸልይ፣ ለምሳሌ በደንብ ስሙኝ በጌታ የሆነ ነገር ተጨንቃችሁ በእግዚአብሔር ፊት መፍትሄ መልስ ፈልጋችሁ ስትጸልዩ በቋንቋችሁ በራሳችሁ አንደበት የምትጠይቁት የተቸገራችሁበትን ችግር እናንተ ነው ያ ችግር እንደሆነ የምታውቁት እንጂ ምናልባት እግዚአብሔር ጋር ችግሩ ሶርሱ እሱ እንዳልሆነ ያውቃል። እግዚአብሔር ያውቃል ይሄን። ስለዚህ እናንተ ስትጸልዩ ይሄን ነገር ነው የምትሉት። ምሳሌ ልንገራችሁ። ይሄ ነገር አያልቅልኝም እለፋለሁ ወይ የዶክመንት ኢሹ ይሁን ምናምን ስትሄዱ ይሄ ነገር ምንድነው ሰዎቹ እሺ ይሉኛል፣ ስገባ እንትን ይሉ ይቀበላሉ፣ አያልቅልኝም ትላላችሁ። እግዚአብሔር ሆይ በዶክመንት ላይ ሞገስ ስጥ ምናምን እናንተ በምታዩት ነው የምትጸልዩት። እግዚአብሔር ግን መስሪያ ቤት ውስጥ ተደብቆ ሆን ብሎ የእናንተን ብቻ የሚያበላሸውን ደግሞ ያውቃል። እናንተ ከራሳችሁ ጋር ሊመስላችሁ ይችላል፣ እግዚአብሔር ግን ተደብቆ የሚያጠፋውን ያውቃል። ስለዚህ አንድ ሰው በልሳን ሲጸልይ የማያውቀው ሚስጥር ስለሆነ እግዚአብሔር የሚያስወራው፣ ምናልባት እንደዛ አይነት ፕሮብሌም ውስጥ ያለ ሰው ሲጸልይ እንደዚህ ይላል፣ ፋይሌን የምታበላሸው አንተ ሰውዬ በጌታ በኢየሱስም ነቀልኩ ሊያስብለው ይችላል ልሳኑ። ስለዚህ በነጋታው ሲሄድ ተነቅሎ ያገኘዋል። ማን እንደነቀለው አያውቅም፣ ግን ልሳኑ እንደነቀለው ሚስጥሩ ይሄ ነው። ስለዚህ በልሳን ስታወሩ እናንተ እውቀታችሁ ሊደርስበት ከሚችለው ሚስጥሪ በላይ ይገልጥላል። ከኔ ጋር ናችሁ? አሁን እየገባችሁ ነው? ሰዎችን ልጸልይ ስል በልሳን የምናገረው እየጎተትኩ ነው፣ ዳውንሎድ እየተደረገ ነው። እና ይሄን ሁሉ ሚስጥር እየገለጠ ቸርቾች ጋር በልሳን መናገር አይቻልም። ህዝቡን እታች እያወረዱት ነው፣ አላወቁም ሚስጥሪው። ይኸውላችሁ ልሳን የማይወድ አጋንንት ብቻ ነው። ለምን ካላችሁ ሚስጥሩ አይገባው። ሚስጥር ስለሆነ የምታወሩት ዋና የምታወሩትን ነው የሚፈልገው። በኢየሱስ ስም በልሳን የማትናገሩ ይሄ ስጦታ እንዲሰጣችሁ ባረኳችሁ። በልሳን የምትጸልዩ የእሳት ልሳን ሆኖ ልሳናችሁ እንዲቀየር ጸልያለሁ። የእሳት ልሳን ይሁን። ያው ሲጀመር ልሳን እሳት ነው። ልሳን ተብሎ ኔቸሩ ሲገለጥ የተከፋፈሉ የእሳት ልሳኖች ታዩአቸው ነው። ኢትስ ፋየር። ልሳን ተናግረ እሳት ካልገለጠ ቼክ አድርገው፣ ገና ጭስ ላይ ነው ያለው። የእውነቴን ነው። እሳት ሲነድ መጀመሪያ ጭስ አይደል የሚወጣው? ከዛ ነው እሳት የሚሆነው። ትንሽ እሳት ሰደድ እሳትም ይሆናል። አንዳንዶቻችሁ ኢቭን አታውቁ። በእውነት የዲዘርኒንግ ስፒሪት ማስተምረው ስራችሁ ቁጭ ምንድነው ዛሬ ደካከመኝ ስሬ የተቀመጠውን አጋንንት መምታት ስላልቻልክ ነው። አንዳንድ ሰው ኬሪ አድርጎ ቁጭ የሚለው እናንተንም አብሮ ያደነዝዛል። ባይዘወይ ቸርች ውስጥም ቤት ውስጥ ሊጸልይም ሲል መጽሐፍ ቅዱስም ሊያነብ ሲል እንቅልፍ የሚለቅበት ስፒሪት ስሙ ስፒሪት ኦፍ ሄቪነስ ይባላል። መንፈስ ነው፣ ድካም አይደለም። አይዟችሁ። ይኸው እግዚአብሔር ፊት ልንገራችሁ፣ ስጋችሁ ሲደክም እንደውም መንፈሳችሁ ብርቱ ነው። አይ ዛሬ ስለደከመኝ ነው፣ ኃይሌ በድካሜ ይገለጣል ነው የሚለው፣ እንደውም ይበዛል ማለት ነው። ኢየሱስ ጌታ ነው። የመጨረሻው ልንገራችሁ፣ ሰባተኛው እስቲ መገለጥ በሉ። አንደኛ ቆሮንቶስ 14:6 ቁጥር 6 እንደዚህ ይላል፣ አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር ይላል፣ በመገለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ? ልሳኖች ብቻ ብናገር በመገለጥ ካልነገርኳችሁ ምን እጠቅማችኋለሁ? ሰምታችኋል? ይሄ ባይብል፣ ይሄ መጽሐፍ ቅዱስ ሙሉ ዊዝደም የተሞላ መጽሐፍ ቅዱስ ነው። እዚህ ውስጥ ምድር ላይ የምትፈልጉት ነገር ሁሉ አለ። ጌታ ፊት ልንገራችሁ፣ እዚህ ውስጥ ፋይናንሻል ብሌሲንግ አለ። ሀብታም የምትሆኑበት ሚስጥር አለ እዚህ ውስጥ። ጌታ ፊት ነው የምነግራችሁ። በደንብ ስሙ። እግዚአብሔር በህይወታችሁ እናንተ ሊያገናችሁ ሲፈልግ የሚሰጣችሁ ገንዘብን አይደለም፣ ዊዝደም ሚስጥርን፣ ሰክሬትን ነው የሚሰጣችሁ። እግዚአብሔር ለአንድ ሰው መገለጥን የባይብል የሆነን መገለጥ ሰጠው ማለት ሚስጥሩ ያንን ሲሰጣችሁ እዛ ውስጥ የተደበቀውን ፓወር እንድትለማመዱ ሲፈልግ ነው። በቸርቾች ላይ ብዙ ጊዜ በኃይል አሁን በእኛ በኢትዮጵያ ቸርቾች ላይ የሚሰራው ውስጣችን ተዋህዶ የገባው አጋንንትን ታስወጣላችሁ የሚለው ሬቨሌሽን ብቻ፣ ሌሎቹ አይሰሩም መሰለኝ። እግዚአብሔር የሆነን መገለጥ ሰጣችሁ ማለት ሊያገናችሁ አስቧል ማለት፣ በዛ ነገር ሊያከብራችሁ አስቧል ማለት። እግዚአብሔር ሊያከብረውና ሊያከብደው የፈለገውን ሰው የሚሰጠው የተሰወረ ሚስጥር፣ ልክ የተደበቀን ሬቨሌሽን ሰጥቷችኋል ማለት በዛ ሬቨሌሽን ውስጥ ያለው ፓወር ላይ እንድትሰለጥኑ ፈልጓል ማለት። በኢየሱስም ሚስጥር ይገለጥላችሁ። የመጨረሻ ምሳሌ 25 ቁጥር 2 ላይ ያውጡልኝና ጨርስላችኋል። ጨርሻለሁ። ስሙኝ፣ እንደዚህ ይላል ምሳሌ ምዕራፍ 25 ቁጥር 2 እንደዚህ ይላል፣ የእግዚአብሔር ክብር ነገርን መሰወር ነው ይላል። የእግዚአብሔር ክብር ነገርን
መሰወር ነው ይላል። እግዚአብሔር ነገርን ሲሰውር ክብሩ ያለው የሰወረው ነገር ጋር ነው ማለት። የሰወረውን ነገር ሲገልጥላችሁ በሌላ ቋንቋ እያከበራችሁ ነው ያልኩት ለዚህ ነው። እግዚአብሔር በኃይል ሊያከብረው የፈለገውን በኃይል ሊያከብደው የፈለገውን ሰው የሰወረው ሚስጥር ነው የሚገልጥለት። ይኸውላችሁ ከዛ እንደዚህ ይላል፣ የነገስታት ክብር ግን ነገርን መመርመር ነው ይላል። ንጉስ የሆነ ገዝቶ የሚኖር ሰው ያገኘው ሚስጥር ምንድነው ካላችሁ የተሰወረውን ነገር መርምሮ ስለደረሰበት። የትኛውም ባለስልጣንም ባለሀብትም ምናምንም በሉ የተገለጠለት የተሰወረ ሚስጥር ከማንም የተለዩ ሆኖ አይደለም። ከኔ ጋር ናችሁ? የተገለጠው የተሰወረው የእግዚአብሔር ክብሩ አለ ነገርን መሰወር ነው አለ። ታዲያ ነገርን ሲገልጥላችሁ መገለጥን ሲሰጣችሁ ምን እያደረገ? በደንብ ስሙ። እናንተ እንዳማኝ እግዚአብሔር ነገርን ከናንተ አይሰውር፣ ለናንተ ነው የሚሰውረው። ሰምታችሁኛ? እግዚአብሔር ነገርን ከናንተ አይሰውርም፣ ለናንተ ነው የሚሰውረው። ገብቷችኋል? እደግመዋለሁ። እግዚአብሔር ነገርን ከናንተ አይሰውርም፣ ለናንተ ነው የሚሰውረው። እግዚአብሔር የሱ ለሆኑት ለወደዳቸው የሰወረውን ነው የሚሰጣቸው። የሰወረው የሱ ላልሆነ። ከኔ ጋር ናችሁ? በኢየሱስም የተሰወረ ነገር ሁሉ ይገለጥላችሁ። ደስ የሚለኝ ቃል አለ። በጨለማ ያለውን የተሰወረውን ሀብት እገልጥልሃለሁ ይላል። እገልጥልሃለሁ ምንድነው? የተደበቀበትን ዊዝደሙን እንዴት እንደሚወጣ ይሰጣል ማለት ነው። በኢየሱስም ይሄ መንፈስ ያገኛችሁ፣ ይሄ መንፈስ ያገኛችሁ። በተቀመጣችሁበት ሁለት እጃችሁን አንሱልኝ። ሌካ ፓራዲያ ቫራዶሽ ኤደቬኖን ታሌካ ባሃንዶሽ ከደቫራዲያ ባሱቭ ሄናኖ ፕራዲያልቫኔ ማሱቭ። ሁለት እጆቻችሁን አንሱ። ኢላካታ ሌካ ባሃራዲያ ማሃንዶሽ ከደቨ ኤክሬዲያስካ። በናዝሬቱ ጌታ በኢየሱስ ስም ጸልያለሁ። የትኛውም ለሌላ የተሰወሩ ሚስጥራቶች ሁሉ ለእናንተ ይገለጥላችሁ፣ ለእናንተ ይገለጥላችሁ። ለሌላ እንቆቅልሽ የሆነ ሚስጥር ሁሉ ለእናንተ ይገለጥላችሁ። ታምራት ይሁንላችሁ። የእግዚአብሔር መለኮታዊ ጉብኝት ያገኛችሁ፣ ያገኛችሁ በኢየሱስ ስም፣ ያገኛችሁ በኢየሱስ ስም።